ተአምር እግዚአብሔር እንዴት እንዳዳነ ለሰው ሁሉ ተናገር አለው። ሰውየውም ከቤተ ክርስቲያን ወጥቶ ሄደና ለወዳጆቹና ለዘመዶቹ ለሰው ሙሉ የመላእክት አለቃ ቅዱስ ኡራኤል ያደረገለትን ተአምር ተናገረ። ስለዚህም ነገር ይህን የሰሙ ሁሉ እግዚአብሔርን ፈጽሞ አመሰገኑት። ከዚህም በኋላ የሰው በመላ ዘመኑ ሁሉ የመላእክት አለቃ የቅዱስ ኡራኤልን ቤተ ክርስቲያን ደስ እያለ ሲያገለግል ኖረ። ለእግዚአብሔርና ለእናቱ ለቅድስት ድንግል ማርያም ለዘላለሙ ክብር ምስጋና ይሁን፣ አሜን። የቅዱስ ኡራኤል ጸሎቱና ረዳትነቱ ለዘላለሙ ከሁላችንም ጋር ይኑር ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን። የቅዱስ ኡራኤል ክንፈ ረድኤቱ ይጠብቀን አይለየን። በረከቱ የተአምሩን በረከት እንደሰማን በአእምሮ ልቦናችን ያሳድርብን። ጉባኤያችንን ይባርክልን። የመድኃኔዓለም ክርስቶስ ረድኤት በረከት አንደኝነት አይለየን። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያድርግልን። ማህበሩን ለመጽደቂያ እንጂ ለመመጻደቂያ ያደርግብን። ለነፍሳችን መማሪያ፣ ለስጋችን መፈወሻ፣ ለሕይወታችን መጠበቂያ ያደርግልን። ፈጽሞ እንደ ቄጠማ ያለምንምልን። አቡነ ዘበሰማያት አባታችን በሰማያት የምትኖር ተምታ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ብዛታቸው የሚቆጠር የበዙ ብዙ የሆኑ ላይት አየሁ አለ። ዳግመኛም ደግ አባቴ ሄኖክ ቅዱስ ሩፋኤል መካነ ነፍሳት እንዳሳየው የተናገረ እንዲህ አለ። ያን ጊዜ ከቅዱሳን ሊቃነ መላእክት አንዱ ቅዱስ ሩፋኤል ከእኔ ጋራ ሳለ እኒህ ስፍራቸው የሙታን ነፍሳት ከሚከማቹባቸው ናቸው። ለእርሱ የተመረጡት የሰው ልጆች ነፍሳት እንደዚሁ ይኖራሉ። እኒህም ስራዎች እስከ ፍርድ ቀን እስከ ፍጻሜ ዘመን የሚጠብቁ ይሆናሉ። የፍጻሜ ዘመኑም እስከ ታላቁ የፍርድ ቀን በላያቸው ይሆናል። የሞቱ ሰዎችም ነፍሳት ድምፃቸው እስከ ሰማይ ድረስ ደርሶ ሲከስሱ አዩ። ያን ጊዜም ከእኔ ጋር የነበረው ሊቀ መላእክት ቅዱስ ሩፋኤል ድምፁን እስከ ሰማይ እስኪደርስ ድረስ እየተሰማ የሚከሰስ ይህስ ነፍስ የማን ነው ብዬ ጠየቅኩት። ሊቀ መላእክትም ቅዱስ ሩፋኤልን መንፈስ ወንድሙ ቃየል የገደለው የአቤል ነው። የቃል ዘር ከምድር ከሰው ልጆች ዘር መሃልም እስጢፋኖስ ድረስ ወንድሙ ቃየል ይከሰሳል አለኝ። ሊቀ መላእክት ቅዱስ ሩፋኤልም ከሚከብሩበት ልጅነት ተለይተው የሰይጣን አገልጋዮች የሆኑትን የመናፍስት ጌታ እግዚአብሔር ይቀበላቸው ዘንድ በዚያች የፍርድ ቀን በሚነድ እሳት ውስጥ ይጨምሯቸዋል። ያን ጊዜም ቅዱስ ሚካኤል ለቅዱስ ሩፋኤል ከዚያች የፍርድ ቀን የተነሳ የሚያዝያን ሁለንተናዋንም የማይተክዝ ማን ይሆን አለው። በመላእክት ጌታ ፊትን በቆሙ ጊዜ የተሰወረውን ሁሉ ይገለጥልኝ። ከእኔ ጋር የነበረው መልአክ ቅዱስ ሩፋኤል የሰው ልመና ወደ እግዚአብሔር የሚያደርሱ እነማን ናቸው አሉት።
እርሱ ምሕረት ለሰው ልጅ የሚለምን በሊቃነ መላእክት ላይም የተሾመ ቀዳማዊ ርኅሩኅ ሚካኤል ነው። ሁለተኛውም በኃይላት ሁሉ ላይም የተሾመ ደስታን የሚያበስር ገብርኤል ነው። ሶስተኛ በአምላኬ እግዚአብሔር ፈቃድ በመናብርት ላይም የተሾሙ የሰው ልጆች ከሕመምና ከቁስል ሁሉ የምፈውሳቸውን ሩፋኤል ነኝ። አራተኛ በንስሐ ስለ ዳኑና ስለ ዓለማዊ ሕይወት ይወርሱ ዘንድ ስለሚገባቸው ሰዎች የሚለምን ሩፋኤል ነው። በመጀመሪያይቱም ዕለት እግዚአብሔር በቃሉ እንደ እኛ የተሾማቸው ሌሎች የመላእክት አለቆች አሉ። እኒህም ሁሉ የመናፍስት ጌታ የልዑል እግዚአብሔር አገልጋዮች ናቸው አለኝ። የሊቀ መላእክት ቅዱስ ሩፋኤል ወዳጆች ሆይ እንኪያስ ይህ ቅዱስ ሩፋኤል በኃጢአት የቆሰሉ የሰው ነፍሳትንና በደዌ ሥጋ የተያዙ ሕሙማንን ይፈውሳቸው ዘንድ ለታመመና ለቁስለኛው ሁሉ ፈዋሽ ሆኖ እንደተሾመ አስተውሉ። ከፈጣሪው ኢየሱስ ክርስቶስ የመስቀሉ ብርሃን በነሳው በረከቱ ሕፃናትን የሚባርክ የወዳጆችን ማኅፀን የሚፈታ አቃቢ ሁለቱ ሆኖ አምላኩ የሚያገለግል የሊቀ መላእክት ቅዱስ ሩፋኤል አማላጅነቱ በየጊዜውና በየሰዓቱ ዛሬም ዘወትር ለዘላለሙ አይለየን። የሰማነውን ነው በልቦናችን ያሳድርብን። አምላካችን የሩፋኤል በረከት ፈታዊ ማኅፀን እግዚአብሔር የሰጠውን ጸጋ ነው ለእኛም በረከቱን ጸጋውን ያድለን። ከክፉ መከራ ሁሉ ሰውረን። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያደርግልን። በዚህ ቦታ የተሰበሰብነውን አምላካችን መድኃኒታችን ኢየሱስ ክርስቶስ በጻድቃን ጉባኤ ሰብስበን የታመኑትን ያድንልን፣ የተጨነቁትን ያረጋጋልን፣ የሞቱትን ነፍሳቸውን ማርልን፣ የተወለዱትን በእውቀት በጥበብ ያሳድግልን፣ ፍጹም ክርስቲያን ያደርገን፣ ሀገራችንን ሰላም አድርጎ ለንስሐ ሞት ያብቃን፣ ሃይማኖታችንን ያጽናልን። አቡነ ዘበሰማያት ጸሎቱና በረከቱ ለዘላለሙ አመላጅነቱ ተስፋ ለምናደርግ እኛንም ከብዙ የጠላት ወጥመድ ይሰውረን ዘንድ ከጨለማ ወደ ብርሃን መርቶ በመንፈስ ቅዱስ ማደሪያ በመንግሥተ ሰማያት ያኖረን ዘንድ በየጊዜውም በሚቀርብበት አመላጅነቱ ዘወትር በየጊዜውና በየሰዓቱ ይቅርታ መላክ የሆነ የእግዚአብሔር የምሕረት መገለጫ የሆነ የከበረ ታላቁና ኃያል መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ያደረገው ታምር ነው። ሁለት እጆቹ ልምሾ የሆኑበት ሰው ነበረ። በየአገሩ እየዞረ ከመለመን በቀር ምንም ስራ አይችልም ነበረ። መንቀሳቀስም ከማይችሉ ሁለቱ እጆቹ የተነሳ የዚህ ሰው ልቦናው በሐዘን ተመላ። ነገር ግን ይህ ሰው ከእግዚአብሔር የቸርነት ጸጋ በመንፈስ ቅዱስም የተመላች የአባቶቻችን ትምህርትም ተምሯልና ከአንዱ አውራጃ ወደ ሌላ አውራጃ ይሄድ አምላኩ እግዚአብሔር በተወደደ መሐሌት አብዝቶ ያገለግል ነበረ። ወደ እግዚአብሔርም ቤተ መቅደስ ለማገልገል በገባ ጊዜ ከቆመ ሳያርፍ ከዘረጋ ሳያጥፍ በፍጹም ትሕትና ያገለግላል እንጂ ምንም ቸል አይልም ነበረ። ይህ ሰውም በአንዲት ዕለት በመላእክት አለቃ በቅዱስ ፋኑኤል አማላጅነት ይምረው ዘንድ በጽኑ ሱባኤ አምላኩን እግዚአብሔርን ለመለመን አሰበ። ምሕረትን የሚያሰጥ ቅዱስ ፋኑኤልም ስም በታነጸች ቤተክርስቲያን ሱባኤ ያዘ። 3 ሱባኤም ጸንቶ ሲጸልይ ቆየ። ከ3 ሱባኤም በኋላ ከከበረ የቅዱስ ፋኑኤልም መጽሐፈ ድርሳን የተገኘ ጸሎት መልኩን እየደገመ በመጸለይ የታላቁ ክብር ሊቀ መላእክት ቅዱስ ፋኑኤልን መካነ ጸበሉን ወዳለበት ሄደ። ይህ የዋህና ትሑት እግዚአብሔርን የሚፈራ ካህን በሰውም በመላእክትም ቅዱስ ፋኑኤልም መካነ ጸበል ገብቶ ተጠመቀ። ከጸበሉ በወጣ ጊዜ ከበጎ ቸርነቱ ሰውን የሚማልድና ሩሩ ሊቃነ መላእክት ፋኑኤልም ድንቅ ስራ የተሰራ ሁለቱም እጆቹ በድንገት ድነው ተዘርግተውለት እጅግ ተደነቀ። በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ አምነው በካህናትና ከዲያቆናት ለሚጠመቁ በአጠገቡ ላሉትም ምዕመናንም ሁሉ ከደዌ ለምሾ እጆችን ፈውሶልኛልና ወዳጄ ሊቀ መላእክት ቅዱስ ፋኑኤልም እጁ እግዚአብሔር እንዳደረገልን እነሆ ተመልከቱ እያለ ጮኸ።
አስቀድሞ ሁለት እጆቹ ልምሾዎች መንቀሳቀስ የማይችሉ ሳሉ የሚያውቁትና የማያውቁ ሁሉ አሁን እጆች ድነዋልና ዘርግተው ያሳያቸው ዘንድ ተሰበሰቡ። አምላከ ሕያዋን እግዚአብሔር ድንቅ ስራውን በሚገልጥበት የሰው ልጆችን የማይንቅና አጋንንትን የሚያሳድዳቸው መጋቤ ድንግል ወዳጁ ሊቀ መላእክት ቅዱስ ፋኑኤልም እጆቹን ለዚህ አምላኩን በማህሌት ለሚያገለግል ካህን ያደረገለትን አይተው እጅግ ተደሰቱ። የእግዚአብሔርን ድንቅ ስራውና ቸርነቱን ይመሰክሩ ዘንድ ጀመሩ። የቅዱስ ፋኑኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር በአማላጅነቱ በመግቦቱ ይጠብቀን ለዘላለሙ አሜን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። ማህበሩን የጽድቅ የበረከት የአንድነት የፍቅር እንዳደርግልን ቅዱስ ፈቃዱ ይሁን። ቸሩ መድኃኔዓለም የቸርነቱን ስራ ይስራልን። አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር ያለ ብፅዕት ቅድስት አርሴማ ጸሎተ በረከተ ሕዝበ ክርስቲያን ለዓለመ ዓለም አሜን። የብፅዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷ በረከቷ ከሁላችን ሕዝበ ክርስቲያን ጋር እንዲሁም ከፍቅረ ሰላም መንፈሳዊ ማህበር ጋር ለዘላለም ጸንቶ ይኑር። በአቅራጥያ ሀገር እግዚአብሔር የሚያውቅ አንድ ነጋዴ ነበር። ብዙ አማልክቶችን ያመልክ ነበር። በእንጨትና በድንጋዮችም በእሳትና በአሞራዎችም በአውራዎችም በዶሮዎችም በእጅ ስራ ሁሉ ያመልክ ነበር። አንድ ቀን በወርቅ ብር ነጭ የሆነ የባህር ዕንቁም ሊገዛ ዘንድ ወደ አርማንያ ሄደ። በዚያች ዕለትም በብፅዕት ቅድስት አርሴማ የመቃብር ቦታ ተስተናግዶ ከቅድስት አርሴማ መቃብር እንጨቶች በታች ከሥጋው ድካም አረፈ። አህዮችም ግመሎችም በቅሎችም አነስተኛ ከቅድስት ብፅዕት አርሴማ መቃብር በድንጋዮች ክምር ቦታዎች ከሚፈሰው ውሃ ጠጣ። ከዱር እንጨቶችም ቅጠልም ቀጠፈ። የቦታውንም ሳር አጭዶ ለአህዮችና ለግመሎቹ ሰጣቸው። የተረፈውንም በመኝታው ነሰነሰው። በፍጹም ድካሙ ስለአረፈ በዚያም ደስታና ሐሴት አደረገ። በዚያም ግብር ላይ የዱር እንጨቶች ሁሉ ቀይ ደምን የሳር ልምላሜዎችም መሪር እንባም ሲያፈሱ አየ። በላዩም ይፈሱ ነበር። ልብሱም እስከሚደርስ ድረስ ይህንን አይቶ እጹብ ድንቅ እንደሆነ አላሰበም። ነገር ግን በፀሐይና በድርቅ ወራት እንባን ደምን የሚያፈሱ የዚች ሀገር እንቆችና የሳር ቅጠሎች ሁሉ ስራ ምን ይደንቅ ነበር በልቡ ይል ነበር። ይህንንም ብሎ ትንሽ ተኛ። የሌሊትም ጨለማ በሆነ ጊዜ የዱር ሽፍታዎች መጣ። ብዙ ቆቅሎች አህዮችም ግመሎችም አዩ። ሰርቆ ይነዳቸው ዘንድ ጀመረ። እምቢ አሉት። ከብቶቹም ከብዛታቸውም የተነሳ ይነክሱት ዘንድ ወደዱ። መውሰድ በተሳነው ጊዜ ከጎኑ ሰይፍ መዘዘ፣ ሁሉንም ቆረጣቸው። ከእነርሱም አንዱ አላቋረጠም፣ የክምርም ክምር አደረጋቸው። እንደ ክረምቷም ደማቸው ፈሰሰ። ያን የተኛም ሰውዬ አጥለቀለቀው። መጽሐፍ ማዕበልና ሞገድህ ሁሉ በላይ ላይ ያለፈ እንዳለው ያን ጊዜም ያ ሰው ከእንቅልፉ ነቃ። እንደ ክረምት ካፉ የሆነው በበቅሎችና ግመሎቹ ቡድኖችም በድናቸውን አይቶ ወደሚያመለክታቸው ጮኸ። ፈጥናቸው ደረሱልኝ አለ። ወደ እርሱ ግን የደረሰ አለ የለም። ፍርሃትም እንቀጥቀጥም ድንጋጤም ያዘው እንጂ። ያን ጊዜም አቤቱ የክርስቲያን አምላክ ይቅር በለኝ ብሎ ዳግመኛ ጮኸ። አስጨናቂ ከሆነው ከዚህ መከራ አድነኝ፣ ብታድነኝ ግን በእውነት ክርስቲያናዊ እሆናለሁ፣ የክርስትና ጥምቀትም እጠመቃለሁ፣ እስከ ዕለተ ሞቱ ቀንም ድረስም ለቤተ ክርስቲያን አገልጋይ እሆናለሁ አለ። ከአፉ ይህን ሲናገር ድንገት መብረቅ ብልጭ አለ። በዚያም ቦታ ታላቅ ብርሃን በራ። ይህች ገዳም በታላቅ ግርማ ሁለመኗ ተመላች። ከብፅዕት ቅድስት አርሴማ ጋር ከቅዱሳን ማህበር መጡ። በለዚያችም ለዚያ የደነገጠና የተንቀጠቀጠ ሰው ተገለጠለት። የእግዚአብሔር አምላክ ታመን ማዳንም የሚችል እርሱ ነውና ያም ሰው እናንተ እነማን ናችሁ እያለ ያች ቀኛ ክፉ የምትለው ብፅዕት ቅድስት አርሴማ ናት። እኛም በአማጽያ ንጉሥ ድርጣድስ እጅ በክርስቶስ ስም በሰይፍ
በእርሷ ጋር ተገድለናል፣ ማህበረተኛም ነበርን አሉት። እርሱም መልካም ዋጋህን ስጠን፣ በምድርም ቅዱስ የሆነ ኪዳኑን እናጸናለን፣ ስማቸውም የጠራ መታሰቢያቸውንም ያደረገ በዚያች በረከታቸው ሁሉ ብሎ በመቃብራቸው ቦታ ላይ ክርስቲያን የሰራ በመንግሥተ ሰማያትም በሕይወት ማደሪያ አልፎ ይገባል አለ። የመቃብራቸው ቦታ ይጠፋና አህዮችም መሰማሪያ ያደርገን እኔ አበቃዋለሁ ብለዋልና፣ ስለዚህም ነገር ይህ ጥፋት፣ ድንጋጤ፣ የእንስሳ ሞት አገኘ። ነገር ግን ባለማወቅ ስሙንም በጠራው ጊዜ እግዚአብሔር ይቅር አለ። በስሙ እናጠምቅህ መንገዱን እናሳይ እያሉ ትድን ዘንድ ዛሬም እመንበት አሉት። ያን ጊዜም ከልቡ አመነ። ከልቡ በወልድና መንፈስ ቅዱስ ስም አጠመቁት። በአህዮቹም በግመሎቹም በድኖች ላይ ባረኩ፣ ድነውም ተነሱ። ሰውም ባየ ጊዜ በፊታቸው እንግዲህ ይህ በታላቅ ቦታ ከግመሎች ከአህዮች ጋር ለግድያዎችን ቦታ እናገለግላለን አሉ። ከዚህም በኋላ ከእርሱ ተሰወሩ። ከብፅዕት ቅድስት አርሴማ ጋር ወደ አየር ወጡ። ጸሎቷ በረከቷ ከአማላጅነቷ ከሁሉም ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር። የሰማነውን በልዝነ ልቦናችን አምላካችን ያሳድርብን ያውልልን። ከማይበሩ ረድኤትና በረከት ያሳትፈን። አምላካችን መድኃኒታችን ኢየሱስ ክርስቶስ የቸርነቱን ስራ እንዲሰራልን ቅዱስ ፈቃዱ ይሆንልን። አቡነ ዘበሰማያት